ኤፍሬም ለአብርሃም ምንድነው የምትፈልገው? ፍላጎትስ ምንድነው? የትኛው ነው የምትወደው? የትኛው ነው የምታፈቅረው? ከማን ጋር ነው መሆን የምትፈልገው? ኤፍሬም ጥፋተኛ አይደለም። አንተ ከሩታ ጋር ደስተኛ ትሆናለህ፣ የበፊት ፍቅራችሁ ይመለሳል ብሎ ስለሚያስብ ነው ይሄናል ወደ ውስጥ ገብቶ እየሄደ ያለው እንጂ እሱም የራሱ ህይወት አለው። ስለ እናንተ አይመለከተውም። ግን አንተ ደስተኛ የምትሆንበትን ቦታ ከአንተ በላይ ኤፍሬም ያውቃል። ከዚህ በፊት ከሩትዬ ጋር እኔ እንኳን ከእናንተ ጋር እንደዛ አልሆንኩም። ግን ኤፍሬም ከመጀመሪያው ጀምሮ ከጎናችሁ ነበረ። ሁሉም ነገር ሲፈጠር ስትጣሉ፣ ስትታረቁ ከጎናችሁ ነበረ እና ከሩትዬ ጋር ምን አሳልፋችሁ እዚህ ደረጃ እንደደረሳችሁ በደንብ ስለሚያውቅና ያን የመሰለ ፍቅር እንድታጣው ያን የመሰለ ትዳር እንድታጣው ስለማይፈልግ ነው እንደዚህ እያደረገ ያለው እንጂ ለሱ ጥላቻ አይኖርክ። ኤፍሬም ወንድምክ ነው፣ ደምክ ነው። ከአንተ ሩታን አስፈልጦ አይደለም። ግን አንተ የትኛው ጋር ከማን ጋር ሆነህ ደስተኛ እንደምትሆን ስለሚያውቅ ነው እንደዚህ እያደረገ ያለው በማለት ሲመክረው ነበረ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዴቭ ከዛሬ ከቀኑ መጥተዋል ከአብርሃም ጋር። አብርሃም ትላንትና በተፈጠረው ነገር እንግዲህ አዝኗል። ዴቭም ደግሞ እንዴት እንደዚህ ያደረጋል? አብርሃም ትክክል አይደለህም። በተጠራ ቁጥር የምትሄድ ከሆነ አንተ ልጅ ፍለጋ ሳይሆን ሩት ፍለጋ ነው የምትሄደው ብለዋል። አፌ ቁርጥ ይበልልህ። ትክክል ነክ። ሲጀመር እዛ ሲሄድ ራሱ ልጁን በደንብ ሳያየው ነው እሷን አይኗን ከፈሯን የሚያየው ማለት ነው። ሩትዬን ነው የሚያየው ከልጁ የበለጠ። ልጁን እኮ ያቅፏል። ዝም ብሎ ነው እሷን አይን የሚያየው ማለት ነው። እናም ትላንትና ራሱ ንገሪያት እያለ ነበር ከትላንት ወዲያ በተለቀቀው ቪዲዮ ላይ እና ስንት ጊዜ በአገኘው አጋጣሚ እሷን መንካት ነው የሚፈልገው። ሲጀመር እዛ ቤት የሚሄደው ልዑልዬ ፈልገ ሳይሆን ልዑልን ለማግኘት ሰበብ አድርጎ ሩቲን ለማየት ነው የሚሄደው። በተደጋጋሚ አይተነው ከሆነ ቪዲዮ ማለት ነው። ታምኔት ራሱ እንዴት ምስጥ ብሎ እንደማያታስካክለው ማለት ነው። ቤታቸው ውስጥ ቁጭ ብለው እዚህ ጋር ይጣሉብናል። ከዛ በኋላ ደግሞ ቁጭ ብለው ይታረቃሉ እዚህ ጋር በፍቅር ማለት ነው።